ከክርስትና ወደ እስልምና ሄጄ ነበር። ከእስልምና ደግሞ ወደ ክርስትና ተመልሼ ነበር። የራሴ ምክንያት አለኝ ብለሻል። እሱ ምክንያቱ የአንቺ ምርጫ ስለሆነ አልጠይቅሽም። ምርጫ ይልንገርሽ ማለት እሱ በጣም እንትን እያለ በቃ ብዙ ነፃነት ስላሳጣኝ ምናምን ከሚባለውን ነገር መውረድ ያልቻለም ገባሽ መስዬ። እሺ አሁን ቆይ ሚዩቱን ፈትቼዋለሁኝ። አንቺ እያልሽ ያለሽው ትቼው አልሄድኩም ግን ብለሻል። እና አሁን ቀጥይ። ምንድን ነው ያጣላችሁ? እሱ ለእኛ አስረድቶናል። ምንድን ነው ያጣላችሁ? አንቺ ደግሞ ህዝቡ እየሰማሽ ነው፣ አስረጂ። በቃ ነፃነት አሳጣኝ የምልሽ ከአንቺ ከሰው ጋር ስትኖሪ ትዳርም ቢኖርሽ ጓደኛ አለ፣ ፋሚሊ አለ፣ ታወሪያለሽ። ግዴታ ያንን የትዳር ወይም ትዳር ብለሽ የምትኖሪውን ሰው አይደለም ብቻ የምታወሪው። ስትኖሪ ብዙ ነገር ታደርጊያለሽ፣ ብዙ ትዋዋያለሽ፣ ብዙ ትጫወቻለሽ፣ ሀሳብ ሸር ትደራረጊያለሽ ምናምን። ስለዚህ እሱን ነፃነት አሳጣኝ። ትወጂዋለሽ? ነው ታፈቅሪዋለሽ? እና እንደዛ ሳልል ወደዛኛው ባልሽ አልሄድሽም? አልሄድኩም። እሺ እሱ ደግሞ ሄዳለች የሚል እንትን ያለው ሚውትን ፍታ እስኪ። አሁን አንተ እሷ አልሄድኩም ወደዋለው አፈቅረዋለሁ እያለች ነው። አንተ ደግሞ የምትለው ሌላ ነው። እስቲ ምንድን ነው ለመሄዷ? ቲክቶካን ገብታችሁ ይዩት። ቆይ አንዴ ቆይ መጀመሪያ ሰላም በላት። እንዴት ነበር ስልክ ስትደውልላት ሰላም የምትላት? አንዴ እንዴት ነበር ሄሎ በላት። ደህና ነሽ ማሪ ነው የላውደራታለ አለን ሁሉ ሰላም አለሁ። አልተመለስኩም ታያለሽ። ባትመለሽ ቲክቶክ ላይ የኔ ውድ ባል ወይንም የኔ ማር የኔ ፋፋጭ ሁሉ ነገር እያልሽ ወይም እሱ ያንቺን ፎቶ እየፓሰተ የኔ ውድ ሚስት አይልሽም ነበረ። ስለዚህ እኔ ደግሞ ያለሁት ወደ ባሏ እሷ ናት የፖሰተችው ወይስ እሱ ነው የፖሰታት? እሱ ፖስታታል፣ እሷ ደግሞ የኔ ውድ ባል ትላለች። ገብታ ስሚኝ፣ ይቅር በይ በእናትሽ። አሁን ወደ ሚን ፖይንቱ ሂደሽ ጠይቃት እኮ ነው የኔ ውድ ያልሽው አንቺ እሱን ነው ወይስ ያኛውን ባልሽን ነው? አላልኩም መስዬ። ሲጀመር እስኪ ቤትሽን ፎሎ ላድርግና ሀይል በልሽ እስኪ እንደው ለአጭር መረጃ ከኔ የምትረጁ ነገር ካለሽ ማለት ነው። ስለዚህ አይደለም ጥያቄ ልጠይቅሽ። እሱ ያለውን ነገር ሰማንሳ ልገርሽ። ቆይ እሷ የምትለውን ነገር ስሚያት እስቲ። ሰማሁት። ምንም ነገር የለም። በቃ ነፃነቴን ስላሳጣኝ ነው። እወደዋለሁ፣ አፈቅረዋለሁ፣ የትም አልሄድኩም፣ የእሱ ነኝ አለች። ዘጋችሁ። ሂጂ ልበላት ሳሪ ላ እሱ መሄዱን ትሄድ አልፈልግም፣ ግን ብሬን ትመልስ አለ። እሱ ደግሞ ምንዳል ይኸው ሳሪ አለኩም ለምትለው ብዙ መረጃ አለኝ። አንድ ጊዜ አድምጡኝ። አለኩም ለምትለው በኢሞ ብትይ የኔ ውድ ባል እያለ የምለቀውን አንስቼዋለሁ። በቲክቶክ ብትይ የኔ ውድ ባል እያለች ተውስጥ የምጥፍለትን ማሬ እያለች የምትልለትን ሁሉንም ይዤዋለሁ፣ መረጃውን ማለት ነው። እንደጠፊ በኢሞ ትናንት ነው ብሎክ ያደረገች በአንድ ኢሞ የኔ ውድ ባል የነፋፋጭ የምኖር ልሄድ ቤንጉስ የምትለውን ሁሉንም እየቀረጽኩ ይዤባታለሁ። በቲክቶክ ደግሞ አሁን ገብቼ ቲክቶክ ላይ ገብቼ ይዤዋለሁ። ወደ ክርስትና እምነት ትከድ እኮ እኔን ጥላ ሄዳለች። ይሄ ጋር እኔ እስላም ነኝ፣ እሷ ክርስቲያን ነው። ኑሮ አንድ አይደለም። ኒካውም ለራሱ አይሆንም። ክርስቲያን ኮኛለሁ አለችሽ ማለት እኔን ጥላ ሄዳለች። እኔ ደግሞ ክርስቲያን ተሆነች እስልምና ላይ ሆና ቢሆን የምትባል አልመጣሁኝ፣ አፌንም አልከፍትም። ጨቁኖኛል የምትለው ደግሞ እኔ ከማንም ቤተሰብ ጋር አውሪ ብያት ከልክላት አለም። ግን አንቺን ከሚፈልጉ ወንዶች ራቂ፣ አልፈልግም አንቺን የሚፈልጉሽን ወንዶች እንድታወሪ ብያለሁ። በጭቆና ቢሆን የወንድ ባህሪ ነው። ትክክል። ከወለደችው ባሏ ጋር ስለ ልጃችን የሆነ ነገር እንስራ ብላ ብር አጣምራ ትታደርግ ያን ያልከለከላትም ነበር። አንተ ኢሞዋን ስላላመንካት ነው የጠለፍከው? አልጠለፍኩም ኢሞዋን በጭራሽ። ኢሞዋንሽ ሸር ስትለቅ ነው እኔ የማነሳው። ስቶሪውን ነው አንተ የምታነሳው? አዎ ስቶሪውን አነሳዋለሁ ስትለቅ። ለአንተ እንደሆነስ ስማችን አይገናኝማ። የኔ ውስጥ ነው የሱ ይሄ ነው። እኔን አታወራኝም፣ ምንም አትለኝም። ኦኬ ያንተ የሱ የዛኛው ባሏ ማን ነው? ስፔሊንጉ ይሄ ነው ስሙ። ከዛ ወዲያ ያለውን ስሙን አላህዋለም አላውቅም። ለምንድን ነው አንቺ እያልሽ የምትለቂው? ይሄን ውድ ባል እያለ ይስለቃል። መረጃው አለኝ ማለት ይሄን ያክል ጊዜ ስኖር ነፃነት አጥቼ ማለቀው። በቃ ነፃነት እሱ በውስጡ አሁን እየደባበቀሽ ነው እንጂ ማለት ነው። እንደዚህ
አስቀምጠሽ ብትረጅኝ ኖሮ በጣም መጥፎ ልጅ ነው። ቲክቶክ አለሽ? ነይ ይሄ በመሳቅ በምናምን አለ። ቲክቶክ አለሽ? ዋትስአፕ ላይ ሼር ላድርግልሽ። እዚህ እያለ እኮ አይደለም ያለው ነገር እንደዚህ። ስለዚህ አሁን እኛ ከሁለቱም ወገን ተረድተን ለሀቅ መፍረድ አለብን። አሁን እንደዚህ አይነት ነገሮች እኮ ያጋጥማሉ ጋይስ። የግዴታ የደላላ የግዴታ የፓስፖርት ብቻ አይደለም። ኤኒዌይስ በሰው ላይ ብዙ ነገሮች ይኖራሉ። ስትመጣ አንድ ሰው አለው ብሎ ለምን ያበላሻል? ለምንስ እዚህ ደረጃ ይደረሳል? ሴቶች ላይ ብቻ አይደለም እኮ እንዲህ አይነት ነገር የሚፈጠረው። ወንዶች ግን ልጅቷ ትምጣ፣ ከልጇም ከሱም መስማት አለብን። እሺ ውዶች፣ ለዛ ነው ያኔ ሚዛን አይሆነን። አዎ ከራሴ አሁን እንደ ቀልድ ሳይሆን አንተ ምንድን ነው የምትሰራው ወንድሜ? አና ያረዚህ የግመል ፍግ እየተረኩ ያገኘሁትን ብር ገዝቼ ላኩላት። አንቺ ይህንን ያደረገው ነገር ለፍቅር ብሎ ያደረገው ነገር ምናልባት እሷ ለዚህ ነገር ለዚህ ፐርፐስ ተጠቅማበት ከሆነ ብሩን ትመልሳለች። አዎ ተጠቅማብኝ ነው። በሌላ ቢሆን አልመጣም። እኔ ሀታ ሃይማኖቷን አልቀየረች ቢሆን አልመጣም። ብዝህ ችግር የለም፣ እሱ ችግር የለም። አሁን አንተ ያልከው ሚን ፖይንት ያስኬደኛል። እኔ ሙስሊም ከሆነች ብቻ ነው የምፈልጋት፣ እሷ ግን ክርስቲያን ናት። ትክክል። እኔ አሁን ለምሳሌ የማገባው ወንድ ክርስቲያን የሆነ ብቻ ነው። የአንተ ትክክል ነው። ይሄ በዚህ አምሹር እርግጠኛ ነኝ። ምክንያቱም ማንም ሰው ይህንን ስለዚህ እሷ ክርስቲያን ከሆነች እንዴት ላገባት እችላለሁ? እንዴት ሚስቴ ልትሆን እችላለሁ ነው። ይህ ትክክለኛ ማንኛውም ሰው በሃይማኖቱ የሚመስለውን ነው መጣመር ያለበት። ከሱ ጋር ደግሞ ታለችኝ ለምን እንደዛ ብላ ትለቃለች? ቲክቶክ ቀይሬ ይሄን ብሎክ አድርገኝ ቲክቶክ ቀይሬ በሌላ ቲክቶክ ገብቼ ነው እንዳለ ያገኘኋት። እሱም የሚለውን እሷም የምትለውን እንዳለ እሱን ላናግረው ፈልጌ ማንነትን ታልተናገርክ አላወራህም አለኝ። ሲለኝ ተረጋጋ ብለው አልሰማለኝ ትቼው ወጣሁኝ። ይሄ ደግሞ ግልጽ ነው። ጎበዝ፣ አንተ ግን ብዙ ይሄዳል። ጎበዝ እህቷን ለራሱ በትህትና ጠይቂያት ስለዛኛዋ ሞግሳለች። ከባሏ ጋር ተስማምታ እየኖረች ነው ያለችኝ። ኢትዮጵያ ያለቻት እህት ተናድጄ ነው እዚህ ደረጃ የመጣሁት እኔ። ችግር የለም አብሽር፣ አትናደድ። ካላስበስ የሆነ ሰው ጊዜን ማባከን የኔ ሰው ነው ብሎ አምኖ መከዳት በጣም ትልቅ ነገር ነው ጋይስ። በጣም ነው ልብ የሚሰብረው። በተለይ አምናችሁት ሰው ሲከዳችሁ፣ አምናችሁት የኔ ብላችሁ ስትከዱ በጣም ያማል። ስለዚህ ይሄ ጉዳዩ ሲሪየስ ነው። ልጁ የመጣው ምናልባት የኛ ሀገር ሰው በጣም የዋህ ነው። አነጋገሩ አክሰንቱ ጥራችሁ ከሆነ ተሳስታችኋል። ምክንያቱም ማንም ሰው የመጣበት አክር ያስታውቃል። ወደ እኛ ሀገር ነው መቤቴን አነጋገሩ እኔ በደንብ አውቃለሁ። የኛ ሀገርን ሰው አነጋገሩ እንደዚህ ስለሆነ እንጂ ጅሉ ነው አይደለም። ስለዚህ እሷ ትምጣ፣ የእሷን ነገር እንስማና ያለውን ነገር እንፍረድ። በስ ካላስ ጋይዝ መሲ ትስቃለች። መሲ ያዛቆታላችሁ በፍቅር ነገር እና ወደነ የጠራናት ታራን ነሙኒት ይፈታሉ። እንደዚህ የወንድ ሴት ምናምን ሲሆን አንቺን ያጋፍጣሉ አለችሽ አሉ ገብታ ኖ እንደዛ አይደለም ያለችው። እኔ ነጩን አይደል ማውራት አቂያለሁ። ዝም በይ ኖ ማቤቴን አይደለም ቃል በቃል ያለችው ልንገርህ። የሆነ ነገር አለ ብሎ የፍቅር የባል ምናምን ነገር ሲኖር ካላንቺ አይደለም ለዛ ነው ይጠራል። ግን እኔ አሁን ምን መሰለሽ ማርያምን እኔ ይኸውልሽ የፍቅር ጉዳዮች ሲሪየስ አድርገሽ ራሱ አውሪ ካልሽን በእነዚህ ኮሜንታተሮች የተነሳ ሲሪየስ አድርጌ አላወራም። አሁንም ብትመጣ ልስቅ እችላለሁ። ትረ ሴትዮ እህት ቤት ትሰራ ነበር ማለት ነው። ገጠመኝ አለመግባባት ተፈጥሮ ምናምን ስልኳን ሰታኝ ወደ ሌላ ቦታ ቀይራ ስትሄድ እኔ ስልክ የለኝም ነበረ። ስልክ ተበላሽቶ የእሷን ስልክ ይዤው እየተጠቀምኩበት ያለ መስመሯን አውጥታ ይዛ ሂዳ ኢሞዋን እኔ እጠቀምበት ነበር ማለት ነው። መስመሩ እሷ ጋር ነበር የሄደው እና ስትሄድ እሱ ተደጋጋሚ መልእክት ይልካል። ከዚያ ያንን መልእክት ወንድሜ ልጅቷ የለችም ማለት ተደጋጋሚ በጣም መልእክት ሲልክ ወንድሜ ልጅቷ የለችም ምናምን ብዬ አላስችለኝ ሲል እንትን አልኩት። በዛ እንዳለን እና ተግባባን። ከዛ ስንግባባ ወደ ገደለው ማለት ወደ ትዳር ገባን። ከዛ ወንድሙን አመጣ ምናምን እኔም እቅድ ነበረኝ። ሃይማኖቴን ቀየርኩኝ፣ ሙስሊም ሆንኩኝ። ከዛ ኒካ ተሳሰረን በሸሪያ ፍርድ ቤት ምናምን ኒካ ተሳሰረን እየኖርን እያለ በቃ ማለት እኔም የተለያየ ባህሪ መቼም አንቺ ስትኖሪ ከዚህ በፊት ያሳለፍሽው ህይወት ላይ ይኖርሻል እና እንደዚህ ነው ብዬ አስረዳሁት። በዛ ተግባባን። በቃ የመጀመሪያ ጊዜ ስቀርበው አዛኝ ሚስኪን ነው የሌለ በቃ ማለት ባል ነው ብለሽ ከምታስቢው በላይ እንደ ወንድምም ጭምር ነው የሚረዳው እና ተግባባን። ኒካ ተሳሰረን እየኖርን እያለ እኔ በፊት የቆሰለ ይደማ ልብ አለኝ። ስለዚህ እንደዚህ ነው ስለው አይ በቃ እኔ ለአንቺ የተሻለ ሁኜ ነው የምገኝልሽ አለ። ከዛ እንደዛ ሲለኝ በቃ ኒካ ተሳሰረን ምናምን እየኖርን ስንሄድ
በቃ ማነ ቴክስት የሚጽፍልሽ እንደዚህ ነው ወይ እንደዚህ ነው ወይ? እሱንም ሳወራው የኢሞ ኮል ከገባ ምናምን ቴክስት ነገር ከገባ ቦግ ይላል እና በቃ 24 ሰዓት እሱን እንዳወራው ነው የሚፈልገው። ለጓደኛም ጊዜም የለም፣ ለቤተሰብም ጊዜ የለም። በቃ የእሱ ማጣራት ምንድን ነው አምንሻለሁ ይላል፣ ግን ከማመን በስተጀርባ ማነው እንደዚህ ያለሽ፣ ማነው የጻፈልሽ፣ እንደዚህ ነው የሚለው ሁሌም ማለት ነው። በቃ የተለየ ባህሪ የለም። ከዛ እንደዛ ሲሆን እኔ ድነ ኢስላምን ፈልጌው ነበረ፣ አምኜበት ነበረ፣ ተምሬ ነበረ የዞርኩት በስነ ስርዓት በሁሱ ቤት ነው። ሻሃዳ ቀጥታ ተደውሎ ሻሃዳ ያስያዘኝ ሁሱ ነው እና በስነ ስርዓት ነበር ድነ ኢስላምን የተቀበልኩት። አሁን ራሱ የሚገርምሽ ማለት ነው አልተጠመቅኩም። ያኔ ያለሁት አረብ ቤት ነው። ያው እንደከፈርኩ ነው የሚቆጠረው። ገባሽ? ያኔ ክርስቲያን ነኝ እያልኩ በአንደበቴ ራሱ ይኸው ለአንቺ ራሱ እያልኩሽ ነው ያለሁት እና አልተጸመቅኩም። አሁንም ቢሆን ድነ እስላም እንፈልገው ነበር እና እኔ ከአውርድልኝ ስለው ካለሳንተና እኔ አልተግባባንም። እኔ ጋር ያለህን ነገር በሙሉ ሰጣለሁኝ፣ እኔ ካሁን ብቻ አውርድልኝ፣ ለአንተ ብዬ ፈልጌ የመጣሁትን የድነ ኢስላምን እምነት እንዳልከተለው አታድርገኝ። እኔ ክርስቲያን የምሆነው አንተን ለመራቅ ነው አልኩት። በቃ ሌላ ነገር ምንም የለም ከኔ ማለት ነው። አመሰግናለሁ። ስለዚህ አንቺ ኦልሬዲ እሱን ለመራቅ ብለሽ እስልምና እንዳትተይ። እሱ ሄደ መጣም ሃይማኖትሽ ነው። ኦልሬዲ ሸሃዳ ተቀብለሻል። ኡስታዞችን አናግሪና እንትን በይ። የሃይማኖት ጉዳይ ነው መንካት ስለማለት ነው። እሱ ሄደ ቀረ ገደል ይግባ። አንቺ ግን እስልምናሽን አጠንክረሽ ቀጢ። እኔ የምነግርሽ ይሄን ነው። ኦልሬዲ ሸሃዳ ስለተቀበልሽ ማለት ነው። አሁን እሱም ያውቃል መስዬ፣ እሱ ራሱ ያውቃል። እኔ ፍላጎት እንዳለኝ ያውቃል እምነቱን ማለት ነው። በቃ ስለዚህ ለሱ ብለሽ አይደለም እምነት እኔ አሁን ለምሳሌ ልጄ የፈለገ አንገቷ ቢሰዋ ሃይማኖቴ ነው። ይሄ እሱ ሄደ አልሄደ ሃይማኖትሽ ነው። ጠንክረሽ ኡስታዞችን አናግሪና በደንብ አድርገሽ ዱዓሽን አድርገሽ ወደ እስልምናው እዛው ጽኚ። ሃይማኖት እንደ ተኳሽ ስፍራ አይቀያየርም። እሺ ሱቅ ወይ ስራ ነው የምንቀያየረው። ለሱ ብዬ ነው መስዬ፣ ለሱ ብዬ ነው። አውጩ እወደዋለሁ። እምነቱን በጣም ነው የምከተለው። በቃ ጓደኞች ለሱ ብዬ ነው። አዎ እሱ ጋር ቆሚ። እምነቱን በጣም ነው የምትወጁ። 4 ነጥብ። በቃ እሱ እምነቱ ጋር እስልምና ጋር ቆሚ። ሌላ ሰው እናትሽ ብትመጣ አባትሽ ቢመጣ ሚውተን ፍታና እንደ መስከረም ዝናብ ለምንድን ነው እኝኝ የምትለው? ኒካም አውርድልኝ ካለች ደግሞ ኒካዋን አውርድላትና እሷም ደግሞ ወደ እስልምናው ጸንታ ትሄድ። ማትፈላለጉ ከሆነ ኡስታዞች ጋር ሄዳችሁ በስነ ስርዓት ሸሪሃው በሚፈቅደው ነገር መለያየት ካለባችሁ ትለያያላችሁ። አንድ ላይ መቀጠል ካለባችሁ ኡስታዞች ያነጋግሯችሁን አንድ ላይ ሁሉ። እኔ የምላችሁ ይሄንን ነው። ማርያም መሲ በጣም ትክክል ነሽ። በጣም ያልሽው እኔና እሷ ግጭት እንጀምር። ኢማን ከኔ መለየት የምትፈልጊ ተሆነ እኔ በአሁኑ ሰዓት 1 ብር የለኝም፣ ካርድ መግዣ ብር የለኝም። ከምንጨቃጨቅ ካርድ 10 ብር ካርድ ግዢና ሸሪዓ ፍርድ ቤት አሰረሽ ሰውዬ ላይ ኒካሽን ወርድልሻለሁ፣ ወረቀትሽ ይቀደልሻል ተላት። ካርድም አልገዛምም አልደውልም። አንተ ነው የምታውቃቸው፣ አንተ ደውላችሁ። እኔ ጋር ካርድ የለም መደወያ ብር የለም እንጂ ደውል ያሳይሽ ነበረ እንጂ አወርድልሽ ነበር ትላት። ፕሮፋይል ሰቀለች እንዲህ ትላት ማለት ነው። እኔ ንቀውን በማስወርድበት መንገዱን አስወርድሃለሁ። የላ ነገር አንተ የፈለገህ እኔ ንቀውን በማስወርድበት መንገዱ አስወርድሃለሁ አለችኝ። እንዲህ ልዶለሽ እኔ ልታስወርጂ ተሆነ ከሳስተሻል፣ እልባዶኝ ይሻልሻል። እልዶለሽ ተሆነ ንካላወርድም ግን ንቀውን መውረዱን የምፈልጊ ተሆነ አልኳት። ሸሪዓ ፍርድ ቤት 10 ብር ካርድ ገዝተሽ አንጭልኝ፣ እደውላለሁኝ። ቁጥሩ አለ፣ እንደውላለን። እዛው ወረቀትሽን ይቀድልሻል። የወረቀት ማስከፈል ያተራት ካርድም ገዝቼ አልመጣምም፣ ሸሪዓ ፍርድ ቤትም አልደውልምም። ኒካህን በፈለክበት ሰዓት ታወርዳላችሁ። ደግሞ የጋ ለምን እኝኝ ትላለህ አልሽኝ። አላላትም። አንደኛ እኔ መጥፎ ሰው ብሆን መጀመሪያ ነግሬያቸዋለሁ። እኔ መጥፎ ሰው ብሆን ከተወቹ ባሏ ጋር ከስማምታ ቤት ትሰራ ከለከላት ነበረ፣ ለብቻትሽ ስሪ ብዬ ማለት ነው። ሁለተኛ ቴክስት ላለችው የመጨረሻ ያጣላን ቴክስት፣ አንድ ቴክስት በጣም ምርጥ ቴክስት ገባልኝ አለ። እያነበበች ነው። ምንድነው ቴክስቱ አልኳት። ላንብብልህ አለችኝ። እሺ አንብቢው አልኳት። ላከችልኝ። ስትልክልኝ ያነበብኩት ይሄ ቴክስት ጥሩ አይደለም አልኳት። አይ ትዳር እንዳለ ነገር በማግስቱ አውርቼዋለሁ አለች። ታያምናልሽ አልኳት። ትዳር እንዳለ ነግሬዋለሁ አለ። አላመነም አለች። ልጁ የድሮ ጅንጅን ነበር አለ። አሁን ትቼዋለሁ አለ። ያም ሀገር አያገባኝም አልኳት። በማግስቱ አሳምነዋለሁ አለች። እሺ አልኳት። ከዛ ትላት በቃ አንቺ እንደፈለገሽ
አንቺን ከሚፈልጉሽ ወንዶች ርቀሽ ትዳራችን እንምራ፣ አንቺን የሚፈልጉሽ ወንዶች የተሆኑ እነዛን ታስገልል ወይ የተሆኑ ከሰፈር ሰው ጋር ምናምን ትጭዋሽ ትኖሪያለሽ። ለአንቺ ደግሞ ይሄ እምነት አለ ብዬ ብላት አይ አይሆንም እኔ ክርስቲያን ሆኛለሁ አለች። ክርስቲያን ተሆንሽ ደግሞ በቃ እኔም የጠየቅኩትን ነገር አንቺም ክርስቲያን ሆናለሁ ታሽ ህይወት ትችሻለሁ አልኳት። በዚህ ተለያየ። ታሪ ገስቱን አስተካክዩ ክርስቲያን መሆን እፈልጋለሁ ብዬ አልኩት አለች። ይሄ በመጀመሪያ ደረጃ ስህተት ነው። እምነት መዘባበቻ አይደለም። ነገርኳት። ቆይ አንዴ አዳምጥ። ተኳሽ ብቻ ነው ስፍራ የሚቀያየረው፣ ስራ ነው የሚቀያየረው። እምነት ከባድ ነገር ነው። ስለዚህ እሷ ሸሃዳ ተቀብላለች። ሁቱ ቤት ነው የተቀበልኩት ብላለች። በእስልምና ጸንታ መቀጠል አለባት። አንተ ከእሷ ጋር ሆንክ አልሆንክ እምነት ሸሃዳ ተቀብላለች። በዛው መቀጠል ነው ያለባት። ድጋሚ ወደ ክርስትና ከድጋሚ ወደ እንትን አይባልም። አሁን ሰልማለች። ቆይ አዳምጥ። ሰልማለች፣ በዛው ወደ እስልምናው ትቀጥላለች። አንተ ደግሞ አንቺ አሁን ኒካ እንዲያወርድልሽ ነው የምትፈልጊው ወይስ ምንድነው? እሷን እንስማት። አንተ ዝም በል። አንተ ተናግራለች። መታረቅ የምትፈልጉ ከሆነ ትታረቃላችሁ። መስማማትም አትፈልጉ። መሲ እኔ ደስ ብሎኛል፣ እዚህ ቦታ ስላቀረበኝ ደስ ብሎኛል። እኔ ድነ ኢስላምን እወደዋለሁኝ። እንደምወደውም ደግሞ ሁሉም እሱ ራሱ ያውቃል። ምስክር ምናምን አያስፈልግም። እዚህ ጋር ገባሽ አይደለ? እኔ እሱን ለመራቅ አወስቶር ላይ ለቀቅ ያለሁ ምን ብያለሁ። በቃ ሌላ ምንም አይነት ነገር የለም። ይሄ 1000 ብሩ ነው መሲ። ከአንቺ ጋር ሴትም አለው የመጣው ምንድን ነው ስልክና 100 ብር ሀብል ነው አይደለ የገዛችሁት? እሱን እንትን እላለሁኝ። ከኔ ነው ስልኩ የተገዛው? አው ብሎኛል። ከመሲ ከአንቺ አይደለም ከሌላ ሴት ነው። ከአንቺ ላኪልኝ ብልሽ አልትመልሽም። ከሌላ ሴት ነው የገዛው። አሁን ልታስመልሳት አይደል እንዴ? እንኳን አልገዛ እኔ ካለማዋሸት ሳይሆን ያለኝን ነው። ስለዚህ የስልኩ ብር 1000 የሚሆን እኔ ምንም ይሆን እኔ በዚህ ሁሉ ሰው ፊት እምነቱን መልቀቅ አልፈልግም። ኒካውን ያውርድ። እኔ ብሩን በአካውንት አስገባለሁኝ። ደረሰኙን ደግሞ በዋትሳፕሽ እልክልሻለሁ ማለት ነው። እኔ ሌላ ምንም ጭቅጭቅ አልፈልግም። በቃ ያውልሽ እልክልሻለሁ። በጣም ጥሩ ኡስታዞች አሉት ማለት ነው። ማርያምን እልክልሻለሁ። እዛ ቁጭ ብለሽ ሞር እስልምናሽን በደንብ እንትን በይ አዳብሽ። ከዛ በተረፈ ግን ወንድ በህይወትሽ መጣ አልመጣ ነገ አንድ ክርስቲያን ወንድ ቢመጣ ወደ አንቺ በተአምር እምነት መቀየር የለብሽም። በአንድ ቦታ ጸንተሽ ቆይ። አንተ አሁን መለያየት ነው የምፈልገው ብሬን ብለህ 1000 ብር ነው እሰጠዋለሁ ብላለች። ኒካን ታወርድላታለህ ወይ ብዬ እኔ አልጠይቅም። ኡስታዞች ናቸው ሊጠይቋችሁ። እኔም ሳሪም ኒካ አውርድ አታውርድ ብለን አናሟግታችሁ። እኔ ለዛ ሸሪያ ፍርድ ቤት ኒካ ታሰርሽበት ፍርድ ቤት ካርድ ገዝተሽ አንተሽ ደውለሽ ገና በፊት አሁን እኮ አይደለም መሲ ይሄን ያልኳት ገና ወንድም ልቤን ሰቀላችሁት። ምንድን ነው የተፈጠረው? ቆይ አሁን ግን አንተ እየጠየቅ ያለኸው የእንትኑን ነው ወይ የሞባይል የገዛህበትን ብር ከሆነ የሞባይል ብሬን ነው እየጠየቅኩ ያለሁት ብለህ ንገረኝ። መሲ ከመጀመሪያ ጀምሬ ባወራሽ ደስ ይለኝ ነበረ፣ ግን እድል አልሰጠሽኝም። እድልም አልሰጥክ። በሃይማኖት ጉዳይ በሸሪሃ ጉዳይ ላይ እንዳታወራ። እኛ በሃይማኖት ጉዳይ አልገባም። እስካሁንም እንኳ አልገባሁኝም። እሺ ታስር ከመሰረቱ አድምጠኝ ታልሽ ላውራሽ እና ተዛ ፍረጅብኝ፣ ችግር የለውም ፍርድሽን እቀበላለሁ። እሷ መልሽልኝ ብዬ አናግሪያት ነበረ። ክሰሰኝ ነው ያለችኝ። አንተ የጠየቅናት የሞባይሉን ብር ነው ወይስ በዛ በኩል በሃይማኖት ኡስታዝ ያነጋግራችሁ ያልኩህን ብር ነው? አሁን እኛ ጋር ያመጣ ኬዝ እያልኩክ ነው። ያመጣ ኬዝ የስልኩ ኬዝ ነው። ሁለቱ ግን የተያያዘ ነው። ያኛውን ተው፣ በቃ ያኛውን ተውና የስልኩን ኬዝ እናውራ። በስልኩ ኬዝ እናውራ። እሺ እናውራ። ያኛውን ግን ኡስታዝ እናገናኝህና ከኡስታዝ ጋር ቁጭ ብላችሁ ሸሪሃው ምን ይላል፣ ሀላል ነው ሀላል አይደለም የሚለው ኡስታዝ እንዲያነጋግራችሁ እናደርጋለን። ገዝተህ ስጦታ የሰጠሃትን ብር ግን እሱ ኖርማሊ ማናችንም ብናውራው ችግር የለም። በሱ ላይ እናውራው፣ ችግር የለም። በሱ ላይ እናውራው። ያን ይመለስ ያልኩበት መንገድ ለምን እንደሆን ታውቂያለሽ? ላውራሽ። ከኔ ጋር እንደነበረች ህይወት ቀጠልን። ተተጋባን በኋላ ህይወት ቀጠልን። እየኖርን እያለን ስልክ ጓደኛ ሰጥታት ነበርና የምትይዘው አረቦች የሰጡ ስልክ አልመቻ ላይና ስልክ ግዛልኝ ስትለኝ ስልክ ገዘሁላት እና ሰጠኋት። ከዛ እየኖርን እያለን ጣልቃ ከድሮ ባልነበራትና ከሱ ጋር ማውራት ጀመረች። ከዛ
የፈታችሁ ባልነበራት ያኔ ይፍታት አይፍታት አለሁ አለም አልተፈታም። በእርግጥ እሱ አልፈታሁም ነው የሚለው ነበራት። ግን እየኖርን እያለን አብረን ከሱ ጋር ስራ ጀመረች። ስራ ትጀምር ምን ስራ ጀመረ? ለልጃችን በዚህ ኢንቦክስ ላይ ኦኬ፣ እሺ፣ ለልጃችን በማለት አንዳንድ ነገር ልናረግ ከስማማን አለችኝ። አይ በልጃችሁ መካከል አልገባም፣ ተፈታሹ ባል ጋር የፈለገሽን ማድረግ ትችላለች። ግን ይህን ትታደርጊ ባል እንዳለሽና ከአንቺ ምንም እንደማይፈልግ ሁሉን ነገር አሳምነሽ አድርጊ አልኳት። እሺ አለች። አያገናኘውም፣ ያ ትክክል ነው አሳምን ያለሁ ብላ እሺ አለኝ። እየኖርን እያለን እንዲህ ብላኝ ተኒ ጋር ግጭት መጣ። ባለፈው ትንጋጭ ምንም ነገር ካላደርግ ምንም ታልላ በሌላ ሄዳ የእሱን ስም የኔ ውድ ምናምን ብላ ለቀች። እሺ ተናዳ ነው ብዬ ዝም ብዬ ችትታረግ ዝም ብዬ ተውኳት። ተመልሳ ቀርታ የማይለወጥ ባሌ ንብረቴ ነህ ብላ ትታወራ የከረመች ጣልቃ ረመዷን ውስጥ አሁንም መልሳ ያን አደረገኝ። ትታደርግ አይ እንዲህ ታደረግሽ ክርስቲያን ኮኛለሁ ታንተ ጋር የሚያገናኘ ነገር የለም ተንግዲህ ወዲህ አለች። ክርስቲያን ተሆንሽ ተኒ ሄዳለሁ ታልሽ በኒኬሌም እንዲህ እያደረግሽ ስለሆነ ክርስቲያን ተሆንሽ እቃውን መልሽልኝ፣ አንቺ ክርስትና እምነትሽን ተቀበሊ። የሰጠሁትሽን ስጦታም ሆነ ምን መቀበል አለብኝ። ክርስቲያን ተሆንሽ ስጦታዬን እክዳለሁ አልኳት። ስጦታውን አስረኝ የከረምከው ገንዘብ ነውና አልመልስም አለችኝ። የመህር ድርሼ ነው አልመልስም ትትለኝ፣ አይ አንድ ሴት ፍቺ ተጠየቀኝ መመለስ አለባትና መልሺ፣ ስለዚህ እቃውን መልሺ፣ አንቺ ሂጂ እሸኝሻለሁ አልኳት። አንቺ ሂጂ እቃውን መልሽልኝ፣ እኔ ንብረቴን እፈልጋለሁ፣ አንቺ ብቻሽ ሃይማኖትን ቀይሪ፣ ብቻሽ ምን ባይ አይገባኝም አልኩኝ። ከዛ ስትረኝ አዎ ሄዳለሁ አለች። ሂጂ አልኳት። እንዳለችውም ሃይማኖቷን ቀይራለች። ተመልሳ ወደዛኛው ባሏ ጋር ንኬንም በደንብ ታላወርድ ምንም ታላ ወደዛኛው ባሏ ጋር ሄዳ ከዛኛው ባሏ ጋር አገኘኋት፣ አየኋት። ሁሉም ቲክቶኳንም ገብቼ አየኋት። እንደገናም ደግሞ ክርስቲያንም መሆኗን መዝሙር ምናምን ትትለቅ አየኋት። ስለዚህ ስጦታ የሰጠሁሽን ስጦታ እኔ እንደዚህ አይነት ነገር እንዲሰራበት አልፈልግምና መልሽልኝ አልኳት። ሌላ ነገር አታያይዘው ስላልሽ ነው እንዲህ አልኩሽ እንጂ ስጦታውን ወዴት አዝሮ ነው ነበር? ወደ ሌላ ነገር አዝሮ ነው ነበር። የለውን ብር ተቀበሪ ትላት፣ ይህን ወስጃለሁኝና ስለዚህ በዙ ይጣጣልኝ ብላ ወስዳለች። ያን ደግሞ ለማቅረብ ነይ ብዬ ወደዛ ልወስዳትል ወደ አሰራት ሰውዬ ልወስዳትል አልፈልግምም አልወሰድምም ስልክም አላነሳም አለችኝ። ክሰሰኛ አለችኝ። ይኸው እንግዲህ መጥቼ ተቀመጥኩኝ። ክሰሰኛ አለች ከኛ ጋር ነው። እሺ የልክ ሰታት ታዲያ ይኸውልህ አሁን ይኸውልህ እኔ ሁሌ የምለው ነገር አለ። አንድ ሙስሊም ሃይማኖቱን ቀይሮ ክርስቲያን ካገባ ለሴቷ ብሎ እንጂ ሃይማኖቱን ወዶት አይደለም። አንድ ክርስቲያን አንድ ሙስሊምን ወዳ በወንድ በኩል ሄዶ የሚሰልሙ ወይ በሴትም በሁለቱም ሃይማኖት ላይ ሄዶ የሚሰልሙ ሰዎች ለእምነት ክብር የሌላቸው ናቸው። ይሄንን አስምሩበት እሺ። እምነቱን የሚወድ ሰው አንድ ሙስሊም እምነቱን የሚወድ ከሆነ ከእምነቱ ከሚመስል ሰው ጋር ነው የሚኖረው። አንድ ክርስቲያንም እንደዛው ማለት ነው። ይሄ አንቺን በሃይማኖትሽ እኔም በሃይማኖቴ ቴዲ አፍሮ ዘፈን ላይ ነው እንጂ ህይወት ላይ አይሰራም። እኔ አሁን አንተን የምጠይቅህ ምን እንደሆነ ታውቃለህ? አንተ አሁን የፈለግህ ስጦታ ሰጥተሃታል። እሷ አንተን ደግሞ ትታ ፈታው። አንተ እያልክ ያለኸው አናግሩልኝና የስልኩ ስንት ብር አለባት አሁን እሷ? 850 ብር ስልኩ፣ እንደገና ሀብል 130 ብር መሰለኝ፣ እንደዛ 970 ብሮች አሉ። ኦኬ ይሄንን ብር ደውዬ ጠይቅልሃለሁ እሷን። እንደኔ ደግሞ አንተ ወንድ እንደ ሀሳብ እንትን ካልኩሌት ብናደርግ የወጪዎቹን ያወጣው ኖ አይ አናደርግም። ታይ ይኸውልህ አንድ ነገር ልንገር። አሁን አንተ ምናልባት ኢሞሽናል አንዳንዴ ወንዶች ወይ በቡጢ ካላላችሁን ወይ በሆነ ነገር ካላላችሁ እኛ ሴቶች ስለማትረኩ ይመስለኛል። አሁን አንተ ስሜት ነው እንጂ ቢያንስ 950 1000 ድርሃም ቢሆን ነው ኸላስ አፉ በላት። እሷን ቀንቷት ከሄደ አንተ ኸላስ ተዋት። ያኛውን ስለ ሃይማኖት መውረድ ያለበት ነገር ግን ካለ ከማንም ቲክታከር ጋር ሳይሆን ከኡስታዞች ጋር እምነትህን ከሚያውቁ ሰዎች ጋር ከቁርአን ከሀፈሱ ሰዎች ጋር ቁጭ ብለህ አውራ። ያንተ የሚነግሩህ ነገር እንትን በል እንጂ ይቅርታ በላት። 1000 ድርሃም ዛሬ እንሙት ነገ እንሙት አናቅም። ኸላስ ስልክ ገዝተን የሰጣት ያንን አሮጌ ስልክ እንኳን አምጥታ ብትሰጥህ ኸላስ ምን ያደርግ? ለምን ትገመታለህ? በትንሽ ነገር ማለት ነው። ስጦታ ነው። ኸላስ አፉ በላት። ማርያምን አፉ ከአንተ ይለፍ። 1000 ድርሃም ነው። መሲ
አንድ ነገር ልናገር። ብሩ አልቆጨኝም። አፎታም ለእኔ ምንም አይደለም። ጎበዝ የተናደኩበት ነገር ለምን ይሄ ነገር ከሰራብኝ በሌላ አምኔ ወድጄ በነበርኩ ላይ በሌላ ለምን ይሄ ነገር ተሰራብኝ? ርካሽ ነገር ርካሽ ነው። ከባሌ ጋር ስሚ መሲ ከባሏ ጋር እንድታወራ የፈቀኩላት ጉዳይ አለኝ። ምንድነው ልጅ ስላላቸው በመሀል ትነግረኝ ለልጆቿ አንድ ነገር እናድርግ ስትለኝ እሺ ብዬ ዳምጠኝ መጀመሪያ የቀመሳት እሱ የተቀማመሱት እነሱ። አንተ እኮ በኋላ ላይ ትዝ ሲላት ሄደች። ድሮም ልቧ ከአንተ ጋር አልነበረም። ልቧን እሱ ጋር ትታመታ ነው እንጂ ሴት ልጅ ይኸውልህ አንተን ከፈለገች እኔ ለምሳሌ እኔ የወደድኩት ያፈቀርኩት ወንድ ካለ በህይወቴ ውስጥ ሰው ካለኝ እዚህ ጋር ለምን አይገለበጥም? ሌላ ወንድ አይመጣም በህይወቴ ይገባል። ግን እሷ መጀመሪያ የቀመሰችው እሱ ነው። ያጣጣመችው ጣዕሙን የምታውቀው ይዛን ነው። አንተ ጋር መጣች። ትንሽ ያልጣማት ነገር ሊኖር ይችላል፣ ምን ሊኖር ይችላል። ስለዚህ ሄደች። ፈረሱን ሜዳውን ጨርቅ ያርግልሽ በላት። አንተ ግን በ1000 ድርሃም አትገመት። እኔ እህትክ ላጥፋክ፣ አፉ በላት። እናት ትሙት አፉ በላት። ተዋ። ደስ ይለኛል መሲ ወላሂ ደስ ይለኛል። አፉ ብላትም ትቻት ልኖር ነበረ። ትቻት እየኖርኩም ነበረ። ግን እኔን ደግሞ የሚያስወቅስ ነገር በአካል ምናምን እኮ አልተገናኙም። በአካልም አላገኘኋት። በአካል ባገኛትም ኖርማል ነው። ግንኙነት የለም ውዴ፣ ግንኙነት የለንም። አልቀመስካትም። አሁን ልትመጣ ነበር። እቅዳችን ጨዋታውን ጨረሰችው በመካከል ቤት። እሷ አሁን ነው ጨዋታው። በኦንላይን የተዋወቃችሁት እሷ ላይን እሷ ሻርጃ ግንኙነት ስበት አንተ ራሱ ፉዞ ነህ። ከአሁን ወደ አንተ ልዞር ነው። ግን ካልሽ አንቺ ህልሙን ምንድን ነው? ህልሙ ስማማ ወንድም እና ታዲያ ምን ላደርጋት? መሲ ድምፅ አይሰማም? ትሰማያለሽ? ፈልጋታለህ? እናስማማችሁ ወይስ ምንድን ነው? አሁን እሷ የምትለው በቃኝ ነው አይደለም የምትለው? እዚህ ጋ አንድ ነገር ልንገርሽ። አልፈልጋትም የሚባል ነገር ብነግርሽ ስህተት ነው። መፈለጉን ወድጃት የኖርኳት አብሬያትም አሁንም ምስቴ ነበረች። መወዳትም ልጅ ናት። ግን ልታናግረኝ ዝግጁ አይደለም። ብሎክ አድርጋኛለች። ሁለተኛ ደግሞ ይሄን ውድ ባለያ ላይ በምትለቅ ሰዓት እኔ ተንሽኮኩኝ። ባናግራት ምንም መልስ አትሰጠኝም፣ ምንም አትለኝም። አሁን ጋ ወድጄው ነው አፍቅሬው ነው። ቆይ ወንድሜ ቆይ አልሐምዱሊላህ ትወጂዋለሽ ማለት የሚያስተካክለውን ነገር አስተካክሎ ይመለስ ትቀበይዋለሽ? እኔ አልፈልግም እህቴ፣ እኔ አልፈልግም። ያኔ ስጦታ ሰጥቶኛል፣ በእናንተ ፊት ለፊት ስጦታ ሰጥቻለሁ ብሎ አቅርቦኛል። ስለዚህ ሪሲቱን ለመሲ ልካለሁ፣ ያለብኝን ገንዘብ እከፍላለሁ። እኔ ከሱ ጋር መቀጠል አልፈልግም። በቃ ኒካ ግን አስራችኋል በስነ ስርዓት? አዎ በሸሪአ። ያንንም ደግሞ ሰዎቹን ወንድሙን እና ኒካ ያስተሳሰረንን ሰውየውን እሱ ነው የሚያውቃቸው፣ እኔ ስለማላውቀው። ይህንንም ደግሞ የክፋት ሳይሆን የምታውቃቸው አንተ ነህና ደውለህ አንተ ራስህ አውራቸው ጉዳዩን። ስልክ አስተሳሰርክ ምንም ቀርቤ የምናገረው ነገር እናገራለሁ። ታዩ በቃ እሺ። የቆመ ሰው መከተል ድካም ነው። ትክክል ነሽ። እሺ ስለዚህ አቁም ወንድሜ። 1 ሳምንት ነው፣ ከዛ ትረሳታለህ። አይዞ ሀቅህን ደግሞ ሲያውልህ ስጦታ የሰጠ ነገር መልስ አይባልም። ግን አምረህ ትመልስ ካልክ ደግሞ ትመልስልሃለች። አለቀ። እሺ ጋር ነገር ልንገራችሁ። ትመልስ ያልኩበት መንገድ አንድ ነገር ልንገራችሁ። እሷ እዚህ ጋር አሁን 2 ፊት ናት። አንድ ለመናገር ማለት ነው። አንደኛ እንደ እስልምና ደረጃ አውራት አላችሁኝ። ዲን ይኸውልህ ሃይማኖቱ አይመለከትህም። አንተ አይመለከተኝማ። እቅጩ ልንገራችሁ። ያደረገችበት ነገር ያለው ነገር ትክክል ስላልሆነ እኔ ሊያስቀጣኝ እስከሆነ ደረጃ እስከሆነ ድረስ ያንን ገንዘብ ትመልስ ብዬ እላለሁ። እስልምና ላይ ደረጃ ላይ ግን ትክክለኛ ቀጥላት ሆነ የምከደው አይደንቀኝም። ታድርገው ምንም አይመስልሽ። ሙኒቴ ብሩን እመልሳለሁ ብላለች። አይፈላለጉም። ብሩን የምትመልስበትን ቀነ ገደብ ሰተን እንውጣ። በቃ አቦፋን ነው እየፈለገን ነው አሉ። እንሂድ ምን ማለት ነው? በቃ ካላስ ወንድሜ ሌላ የምትለው አለ? አረ ሌላ ምንም መመሪያ የለም። አመሰግናለሁ። በቃ ካላስ እንደዚህ የሚፈታ ነው። ብትፋቀሩ አብራችሁ ብትኖሩ ሁለታችሁም በኒካ ተሳስራችሁ ተጋብታችሁ ወልዳችሁ ኑሩ ህይወት ብትኖሩ ደስታችን ነው። ምክንያቱም ትዋደዳላችሁ። እኔ ጋር ደግሞ አልሆነም ነው
አንድ ነገር ልንገራቸው የመጨረሻ እኔ በጣም የተናደኩበት ነገር ወደዚህ ልመጣ የተናገርኩበት ነገር ያለኝ ማለት ነው። ኒኬሌ ሆና እንደዛ ስታደርግ ነው በቲክቶክም በኢሞም እንደዛ ያደረገ ጊዜ ብቻ ነው የመጣው። ትክክል። የወንድ ልጅ ይሄ ደግሞ በጣም መጥፎ ባህሪ ነው። ለሁለተኛው ትማር። በቃ አሁን ከዚህ በኋላ ግን አንቺ ደግሞ ባያወርድ ሰውየው እንዴት ታደርጋለህ እንደዚህ? አንቺ ደግሞ ውዴ እህቴ ልንገርሽ፣ አንድ ነገር ልንገርሽ። ምንም አይነት ነገር ቢሆን ምንም አይነት ነገር ቢፈጠር እውነቱን ተናግረሽ መሸበት ማደር። ምክንያቱም የሰው ልጅ አብሮ ይኖራል፣ አብሮ አይኖርም። አለቀ በቃ። ስለዚህ እሱ ይህንን ብር የሰጠዋት በዚህ መልክ ስላለ ቀጣይ ወር ትሰጫለሽ። ይኸው መሲ ይዘዋለች፣ እኛ እንጠይቅሻለን። ቀጣይ ወር ማለት የደሞዝ ጊዜ። ሁለታችሁም ከዚህ ውጡና አሁን ከዚህ ውጡና ምናልባት አይታወቅም የሚቀየር ነገር ሊኖር ስለሚችል እዚህ ደረጃ ከደረሳችሁ እዚህ ደረጃ ከሄዳችሁ ውጡና ከዚህ ሁለት ተደዋውላችሁ ችግራችሁን በስርዓት ተነጋገሩ። ከዚህ ጋር ያለው ነገር ብር ማስመለስ ነው መመለስ ነው። እሱ በቃ እዚህ ጋር ተወስኖላችኋል። በዛም ወር አስገቢ፣ በሌላም ወር አስገቢ። ውጡና እናንተ ተደዋውላችሁ ተነጋግራችሁ ምናልባት ስታወሩ ፍቅራችሁ አገርሽቶ ስለምችሉ ረጁዬ አመሰግናለሁ። እኔ ጉዳይን ጨርሻለሁ። በእናንተ ፊት ለፊት የስጦታ ብር ነው እልካለሁ። መሲ ደረሰኝ እልክልሻለሁ በዋትሳፕ። እሺ ዛሬ ቀጣ አሁን የሚመጣው ወር ማለት ነው። ጨርሻለሁ። እኔ ምንም የማወራው ነገር የለኝም። አመሰግናለሁ። እሺ አለ ስለ ሰው ስታወራ እባካችሁ ተባበሩት። ነጭ ቅማል ነው አሉ ለነገሩ ቅጥል ጽሞ እናስተካክለውና ፓራሳይት በሏት እስኪ በዚህ አስተካክሉላት። አራሙኒት በፈጠረሽ አሁን እኔ አልሰድብሽም። እንደዚህ አምረሽ ተውበሽ ታርጌ ልንገርሽማ እኔ አልሰድባትም ወላሂ። በሷ ዝኑብ አልወስድም። አንቺ ግን የእኛን ዝኑብ ውሰጂ። በዛ ላይ በጣም የተሳሳትሽው አንድ ነገር ሁለት ልጆች አለኝ ኦቲስቲክ ናቸው አለች። ሶስት እኔ አልሐምዱሊላህ ወሽኩር 6 ልጅ ነው ያለኝ። ማሻአላህ ተባረካላ። ከ6ቱ ደግሞ 2 አይደለም ያልኩት 3 ልጆቼ ኦቲስቲክ ናቸው። 2ቱ ድነው አንዱ ይቀረዋል። ድኖ ደግሞ እሱ ይሰድብሻል። እኔ ማሰድብሽ አንቺን በሱ ነው ቆሻሻ ሲጀመር አንድ እንደው ማርያምን ይሄንን ኢሹ አድርገሽ ሌላ ነገር አውሪ ከሊ ወሊ ሌላ ነገር ሳሪ ምንነቷን ማወቅ አለባት። በምን አዲ አይደለም ታሪክ የሌላት ይሄንን ፖይንት ያዙልኝ እሺ። ታሪክ የሌላት ህይወት ማትኖር ወደፊት ተስፋ የሌላት ሁል ጊዜ ሰው ላይ የተንጠለጠለች እኔ ገባሁ ቤቷ ባይ ነገር ሁሉ ስለ ሰው ነው። በቃ ታዲያ ቅማላት እውነትም ቅማላት። ግን እንዲህ ስድብ ሰው የሰጠሽን ስም ነው የደገምኩልሽ። ስድብ ምናምን አልሰድብሽም። ምክንያቱም ጋይስታባርጉ ልጆቿ አላየሽም እንዴ? አውቀው እኮ እነሱ ናቸው እንግዲህ ስም ያወጡላል። ኑ ለአዚም ማርያምንም ሙኒት በጣም በሚገርመው ነገር ማርያምን በዝምታው ገዳይ መሆን አለብሽ። እንደመማር በዝምታው ገዳይ እነግሯትልን እኔ ከስከልጭ ብዬ እንደው እኔ ማርያምን እኔ ሄዳለሁ ጋይዝ እኔ አታናግሪያትም። አይገርምሽ? አይደለም አታናግሪያትም። እኛ ማለት አንድ ነን። አይኖ ለምን እንደሆነ ታውቂያለሽ? ይኸውልሽ ሙኒት ማወቅ አሁን ለምሳሌ አንዳንድ ሰው ስለአንቺ ማወቅ ይፈልጋል፣ ወይም ደግሞ ፔጇ ላይ ሰንበዲ እያመጣሽ ማወቅ ስለምትፈልግ እንደዛ። ግን በዚህ ልክ እንደዚህ መሄድ አያስፈልግም። አንደኛ እኛ ከእሷ ጋር ምንም አይነት ነገር የለንም። አንድ ሁለተኛ ደረጃ ደግሞ አይተሽ እንደሆነ እኔ አንቺ ሀቡ ጉቺ እንደገና ደግሞ ማን ነበረ እዛ ላይ ያለው ቤታዮ መሲ ብርጅስቶን አጠቃላይ እንደዚህ ልትናገራት ቢኮዝ ምንም ነገር ስለሌለ በባዶ እንደዚህ ስድብ የሸርሙጣ ልጆች ምናምን። ይህ እኮ መጀመሪያ የሴትነት ባህሪው ትህትና ነው። ሴት ትሁት ናት፣ በጣም የዋህ ናት። በቃ እኔ አሁን እሳደባለሁ ባክሽ ወደ ምናምን እንደዚህ ይላሉ። ይህ የብልግና ስድብ የቆሸሸ ስድብ ከሴቶች አይጠበቅም። ከዛን አልፎ ተርፎ ደግሞ ሙኒት ኦቲዝም ልጅ አላት። በፈጣሪ በጣም በሚገርመው ነገር እንደነዚህ አይነት እናቶች እግዚአብሔር እንደሚወዳቸው ነው ማወቅ ያለባቸው። ምክንያቱም ስለሚወዳቸው ፕሮቴክት ስለሚያደርጉ ልጆቻቸው ለእንደዚህ አይነት ሰጡ አቅም ስላላቸው ስለሚችሉ አደራ መቀበል። እንዲህ አይነት እናቶች ደግሞ ጀግና ናቸው። እንዲህ አይነት እናቶች እንደውም በጣም ሊወደዱ ሊከበሩ ነው የሚገባው። ቢኮዝ እኛ እኮ ገና ወልደን ያልጨረስን ሰዎች ነን። ይሄ ኖርማል፣ በአሁኑ ሰዓት ኖርማል ነው። ይሄ ምንም ችግር የለውም። እንደዚህ ወጥተሽ እንደዚህ አይነት ልጅ አላት ራሷ እኮ ነው ባፏ
ሙኒት ራሷ እኮ ናት የተናገረችው። ኖ ክሎዝ አርጋ ደብቃ ልጆቿን አታፍርም። ማንም በልጁ አያፍርም። ስለዚህ በእናትሽ ሙኒት ለማንኛውም ልላት ነው። እኔ ወላሂ ሳርዬ ተሰምቶኝም አይደለም ሊሰማኝም አይችልም። እኔ ልጆቼ ኩራቶቼ፣ አቅሜን የማይባቸው ውበቴን፣ ቁመናዬን የማይባቸው ናቸው። እሷ ያረጠች ሴት ናት። ያረጠ ሴት ማለት እድሜውን የጨረሰ ሴት ናት። ሲጀመር ስለ ልጅም የሚያሳስባት ነገር የለም። በልጅም አልረግማትም። ምክንያቱም እሷን መርገም ማለት ምስኪን ልጆች አምጥቶ እንዲጎዱ ማድረግ ነው በእሷ። እኔ ልንገርሽ ከሀቡ ጋር ከሳሪ ከመሲ ማንም ሚዲያ ላይ ካለ ሰው ጋር በጣም ተከባብሬ የምኖር ሰው ነኝ እና ከምንም አልቆጥራትም። ግን አንድ ነገር መስመር ያዙልኝ እዚህ ጋር እሺ። ላይፍ ያልነበራት ወደፊት የማይኖራት ህይወትም እየኖረች የማትኖር ሴት ናት። ለዛ ነው ከሰው ራስ ላይ የማትወርደው። እና ለእኔ ወላሼ ቆሻሻ እንደው አንስተሽ እንኳን ትጥዋለሽ። አንስቼ እንኳን የምጥልሽ ሴት አይደለሽም አንቺ። ፓራሳይት ማለት ትክክለኛ ፓራሳይት ማለት አንቺ ነሽ በትክክል። ካላስ እሷን ኢሹ አድርገሽ እንዳታውሪ፣ እንደው ሌላ ነገር አውሪ በፈጠረ ታወራት ማለት ነው። ሞር የምትባልግ ሰው ስለሆነች እሷን አታወራትም፣ ጌታን አታወራትም። ምን ታመጣለች? የምታመጣው ነገር የለም። ምንም ስለማታመጣ እኮ ነው። እንደ አንቺ ምን ነው ታይም ተርፎ ወይስ የምታረጊው? እኔ አባባሌ ገብተሻል። በጨዋ ደንብ መነጋገር የፈለገ በጨዋ ደንብ እናወራለን፣ ችግር የለብንም። እኛ ቤት እኮ አይደለም እኛ ቤት መምጣትም ሳይሆን እሷ ከፈለገች ግን ከነጭራሻውን ስድቡን ስላመጣችሁ ምንድን ነው ካላስ ነው ወይ ለም ነውር ነው ቆሻሻነት ብለው ነው ልጅ ላይ ዘለው ፊት የሚሉት ምን በጣም ኦቲዝም ልጆቿ ምናምን ይሄ ቆሻሻነት፣ ይሄ ስብዕና የጎደለው ሴት፣ ይሄ ትክክለኛ ሙሉነት የማይሰማ እንደሚባል ታውቂያለሽ።